ተውፊቅ ፍቅር አሰጣጥ አይችልም። ሴት ልጅ ከቆረጠች ቆረጠች። ድጋሜ ከሱ ጋር ከታረቅሽ በህይወትሽ ወስነሽ ግቢ። አንዳንድ ኮሜንታተሮች እኮ ታስቁኝ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አላችሁ ወይን? ያለውኝ አልሐምዱሊላህ ረቢል ዓለሚን። ዛሬም በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ተውፊቅ በጥፊ ተመታ። ሶፊ እስከ ዛሬ የት ነበርክ? አዲስ ህይወት ሲጀምር ነው ወይ? አሁን ነው ወይ ትዝ የምልህ? አሁን የኔ ህይወት ሊስተካከል መስመር ሲይዝ ነው ወይ ብላ ወቀሳና ከሰሳ ተውፊቅ ላይ እንዳቀረበችበት እንግዲህ አይታችኋል። ትናንትና ደግሞ በፉፉ ቤት ይመጣሉ ብለን ቀጭቋ ስንል የነበር ነው ሰዎች የፉፉ እህቶች ቺርስ መጥቶ በተውፊቅ ቤት መጥተው ስላስደነገጡን በፉፋ ቤት ሳይመጡ ስለቀሩ ቺርስ ስንጠብቅ ላመሸ ነው። አዝናለሁ። የምር በጣም ነው ያዘንኩት። ከመደንገጤ አንጻር እኔ እንጃ ልነግራችሁ አልችልም። እሺ ዛሬ ወደ አዲስ ቪዲዮ ወደ ዛሬው ቪዲዮ ስገባ የኔ ውድ ቤተሰቦች ስለምታረጉልኝ ነገር በሙሉ አመሰግናለሁኝ። እንግዲህ ያው ኦልሞስት ወደ 8000 ልገባ ነው። 8000 ከገባን ደግሞ 9000 ምናምን ይላል ትላላችሁ። 9000 ደግሞ 10000 ምናምን እንደዛ ነገር አይገርማችሁም? አለኩል ያው ቲክቶክ ሰፈር ላይ ያለው ነገር ድሮብ ነበረ መጥኖ መደቆስ። አሁን ምን ያደርጋል ዲስት ጥዶ ማልቀስ ይላል ያገሬ ሰውና አንዳንድ ጊዜ የዋህ ስትሆኑ ማለት ነው የዋህነታችሁን ደግሞ የሆኑ ሰዎች ያቆባችኋል። በቃ ስስልባችሁን ስስጎናችሁን ያቆባችሁና የዋህነታችሁን በቃ ይጠቀሙባችኋል። አለቀ። እንደዛ ነው። ኤኒዌይ እኔ መስራት ፍላጎቱ በደንብ ነው ያለኝ። አሁን እሰራለሁኝ። ስለምታበረታቱኝ አመሰግናለሁኝ። ባለፈው ክረምት ቤት አይሰራምና እኔ ወቀሳ ከሰሳ ባሳለፏቸው ነገሮች በራሴ አልጸጸትም። ትናንት ነው አልፏል። ነገ ነው አዲስ ቀን ስለሆነ ማለት ነው። የኔ ውድ ቤተሰቦች በዚሁ አጋጣሚ ላረጋችሁልኝ በሙሉ አመሰግናለሁኝ። ስላበረታታችሁኝ፣ ሰብስክራይብ ስላረጋችሁልኝ፣ ሼር ስላረጋችሁልኝ ከልብ አመሰግናለሁኝ። አላህ ይስጥልኝ። ወደ ዛሬው ቪዲዮ ስገባ እንግዲህ ተውፊቅ ፍቅር አሰጣጥ አይችልም። ሶፊ ሞር ከተፉፉዬ ጋር ብትሆን የተሻለ ይሆናል። ድጋሚ ከሱ ጋር ከተመለሽ ህይወትሽን ታጫለሽ፣ ታበላሻለሽ። አንዳንድ እንደዛ አይነት ኮሜንታተሮች አያለሁ። መቼም እኔ ኮሜንታተሮችን አያቸዋለሁኝ። ከኮሜንታተሮችም ነውና ብዙ ሀሳብ የምታገኙት ኮሜንታተሮች እንደዛ አይነት ነገር ሲኮምቱ አየሁኝ። እኔም በነገራችን ላይ በባልና በሚስት መሀል ላይ መግባት ጥሩ አይደለም። ባልና ሚስት ጠዋት ላይ ቢጣሉ ማታ ከሰዓት ላይ ምንም ከምኝታ በኋላ ላይ ይታረቃሉና ያው በባልና በሚስት ላይ መግባት አይጠበቅብንም በሚለው አይተናል፣ ሰምተናል። የሶፊንም ጥፊ ተውፊቅ ላይ ሲወረወር ልክ እንደ ሮኬት ሲጮህ አይተነዋል። ድሮን ነው ወይስ ከምል ድረስ ነው? ድሮን የጮህበት ነው የመሰለኝ። በነገራችን ላይ የፍቅር ጥፊ ነው የተመታው፣ የፍቅር ጥፊ ነው። ሶፊ ፍቅሯን አለመጨረሷን አሁን ለታም ፉፉዬ ሲናገር ነበር። አየሽ የሆነ ነገር አለሽ አልጨረሽም ሲል ነበር። ያው እንዳልጨረሰች ትናንትና ጧህ አርጋ ሮኬት የወረወረች ድሮን የወረወረች እስከሚመስለኝ ድረስ የተውፊቅ ፊት ተቃጠለ ወይስ እስከምል ድረስ ነውና የደረስኩት። እንግዲህ ያው ትናንትና ያው በዛ መልኩ ነው። ፉፉዬ ቤት ደግሞ ይመጣሉ ብለን ያው በፉፉዬ ቤት ሳይመጡ በቱፋ ቤት መጥተዋል። ያው እንግዲህ ዛሬ ደግሞ በፉፉዬ ቤት ይመጣሉ ብለን ተስፋ እናደርጋለን። እስከዛ ድረስ እንግዲህ ማድረግ ያለብንን ነገር ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው ፉፉዬ ቤት ጠብቁ። ዛሬ በቆንጆ ነገር ደስ በሚል ነገር መቼም ያው ታውቃላችሁ ትናንትና ቱፋ አያውቅም። ማነው ፉፉዬ አያውቅም። ፉፉዬ ተውፊቅ ቤት መምጣቷን አያውቅም። ዛሬ ምን እንደሚሆን ኢማጂን አድርጋችሁ ስላችሁ ጠብቁ ማለት ነው። እንግዲህ በስተመጨረሻ ደግሞ ተውፊቅ ክላሳቸውን በቀደምት ፎቶዎቹ ለጣጥፎ ሽብርርቅ አድርጎ ለጣጥፎ ልቧን እኮ ሊጠባ ነው። ልቧን ሊጠባ ነው እንዴ? ሊጠባ አይደለም እኔ ልቧን ሊሰብር አይደለም። ልቧን ሊሰብር ልቧማ አይሰበርም እንትን ነው እንጂ እንዲትራራ እኮ ነው የሚያበቃ። ልቧን እንዲትራራለት ያደረገት ፎቶዎች፣ የበፊት ፎቶዎችን ሳዑዲ አረቢያ ላይ በነበሩበት ጊዜ የነበሩትን ፎቶዎች ለጣጥፎ እነዚህ ፎቶዎች ስታይ ትደሰቻለሽ ብዬ ነው። ቆም ብለሽ ወደ ኋላ ታስቢያለሽ ብዬ ነው። ታስታውሻለሽ፣ እንዳስታውስ ይጠቅመናል ብዬ ነው ብሎ በነዛ በፎቶ ክፍሉን አሸብርቆ ሲጠብቃት አቶ ሶፊ ምን አረገች?
በጥፊ ጮህ አረገችዋ። ሮኬት ነው ሮኬት ሳይሆን ድሮን ወረወረችበት። እኛም አይተናል ሰምተናል፣ ግን አንፈርድም። እንግዲህ ዛሬ ደግሞ ምን እንደሚሆን አናቅም ማለት ነው። ምን እንደሚሆን አናቅም። አንዳንድ ሰዎች ደግሞ ያው በፉ ኮሜንት ላይ አይቻለሁ። በጣም ብዙዎቻችሁ ፉፉዬ ብላችኋል። ናፍቋችኋል። አይኑ አውቃለሁኝ፣ ግን በዛ ነገር ላይ ሳይሆን ቪዲዮ አሁን ፉፉዬ ትናንትና እዛ ቪዲዮ ላይ የለም። ሀሳብ አስተያየት መስጠት ያለባችሁ ፉፉዬ እንዳለ ሆኖ ፉፉዬ ማለታችሁ እንዳለ ሆኖ ተውፊቅ ሶፊ በጥፊ መማታት የለብሽም ነበር። ትክክል አልሰራሽም። ወንድ ልጅ አይመታም። ምንም ቢሆን ባል ነው፣ ምንም ቢቀጥል ባል ነው ምናምን ብላችሁ ሀሳብ አስተያየት መስጠት ነበረበት ያለባችሁ። እናንተ ግን ቤቱን በሙሉ ፉፉዬ ውሃ አልጠጣ ሰው ወተት ነው የሚጠጣው። እኔ ውሃ አልጠጣ። ያ ኮሜንት ቱፋህ ሲያየው ምን ያክል እንደሚናደድ እኔ ልንገራችሁ። በትናንትናው ኮሜንት ላይ ፉፉዬ ከማለት ረስ ተውፊቅ ረጋ በል፣ ብትመታም አትበሳጭ፣ ምንም መንጠራራት አይጠበቅብም። እንግዲህ የቱፋህን እንትኖች ታውቃላችሁ፣ ታስታውሳላችሁ። የቱፋህ የስራ ሞራኑ ፍላጎቱ በጣም ጎበዝ ነው። በማንኛቸውም ቦታ ላይ ቢሰራ ሁሉም ነገር ያምርበታል። እብደት ያምርበታል፣ ታካሚ መሆን ያምርበታል፣ መጨፈር ያምርበታል፣ መሸለል ያምርበታል፣ ግጠም አለኝ ማለት ያምርበታል። አይታችኋል ፎቶ እንዴት እንደሰበረ ፎቶ ሲሰባበር ያምርበታል። ምንም ያምርበት ነገር አለ? ተገይቶ ነው እንዴ? አይኔን አላሽም በሚለው ማለት ነው። እና ሶፊዬ ይቅርታ አርጊለትና ህይወታችሁን ወደፊት ቀጥሉ። አዲስ ምጣድ ከምታሟሽና የተሟሸ ምጣድ የተሟሸ የምታቂው በባህሪው ከምትዩ ማንኛው ይሻለሻል ለማለት ነው። ይሄኔ ለሶፊዬ ነው። ለተውፊቅ ደግሞ እንግዲህ ተውፊቅ ደግሞ አንዳንዳችሁ ደግሞ ፍቅር አሰጣጥ አይችልም ተውፊቅ ያላችኋላችሁ። እስኪ ተመልከቱ ይሄን አስተቃቀፍ። እንዴት ነው ፍቅር አሰጣጥ አይችልም ብላችሁ የምትሉት ተውፊቅን? ሲጎላ አርጋችሁ እዩት እስኪ። ከዚህ ሌላ ከሱ ወዳ ፍቅር አሰጣጥ እውነት እናንተ ተሳስታችኋል። የምር ተሳስታችኋል። ይሄ የጥላት ወሬ ነው። ተውፊቅ ፍቅር አሰጣጥ ብትሉ ክብር አሰጣጥ ብትሉ ምንም የማያውቀው ነገር የለውም። እና አሁን በተረጋጋ መልኩ ነገሮችን እንዲፈቱት ከፉፉዬም ጋር ሌላ ነገር ውስጥ እንዳትጀምር ጀምረ ይሆን እንዴ? ፈጣሪው ትግስጡኝ አደራ። ኤኒዌይ ነው ሁለቱም ወንድሞቼ ናቸው ብያለሁ። እኔ ወንድሞቼ ጋር ምንም አይነት ልዩነት ስለሌለኝ ትናንትና ባለመምጣቱ እጅጉን ናፍቆኛል። ግን ቢሆንም አልሆነ ቦታ ላይ ከበቀለ አልሆነ ቦታ ላይ ቅል ከበቀለ ማለት ነው ይወርቃል፣ ይገነጥላል። ገባችሁ? አልሆነ ቦታ ላይ እኔ ፉፉዬም ገብቶ እንዲሰቃይብኝ አልፈልግም። ወንድሞቼ ናቸው። ስለዚህ ሶፊዬ እንግዲህ የእውነትም ያልጨረሳችሁት ነገር አለ፣ ጨርሱ በቃ።